ላለፉት በጣም ረጅም ጊዜያት እንግዲህ ግሮክ ላይ ሁላችንም ነፃ በሚባል ደረጃ የምንፈልገው አይነት አኒሜሽኖችን የምንፈልገው አይነት ፎቶዎችን ጀነሬት ስናደርግ ነበረ። ኦልሞስት አንሊሚትድ በሚባል መንገድ ምክንያቱም ቴምፕ ሜል ተጠቅመን ኢሜል እየቀያየርን ብዙ መስራት እንደምንችል ከዚህ በፊት ተመልክተን ነበረ። የስቲኪ ፊገር አኒሜሽኖችን፣ ትክክለኛ ሰው የሚመስሉ ካራክተሮችን እንደዚሁም ደግሞ የሆነ ስሪዲ የሆኑ ካራክተሮችን እያንዳንዱ ብቻ የማይሰራልን ነገር አልነበረም። ነገር ግን በዚህ ሰሞን እንደምታዩት እንግዲህ ፎቶም ሆነ ቪዲዮ ጀነሬት ለማድረግ ስትፈልጉ ፕሪሚየም የሆነውን መግዛት እንዳለባችሁ ወይም ደግሞ ሰብስክሪፕሽኑን መጠቀም እንዳለባችሁ እየነገረን ነው ማለት ነው። መጠቀም እንዳለብን እየነገረን ነው። $30 ነው እንግዲህ የአንድ ወር $30 ነው። የአንድ ዓመት ደግሞ $300 ብሎ ሰብስክሪፕሽን እየጠየቀን ነው ሱፐር ግሮክ ለመጠቀም። ይሄ ብዙዎቻችሁን አስደንግጧል። ለብዙዎቻችን ልብ ሰባሪ ነገር ነው። ፍሪውን የምንጠቀም ሰዎች ማለት ነው። ግን ፕሪሚየም ለሚጠቀም ሰው ኦር ደግሞ ይህንን ገዝቶ የሚያገኝ ሰው ተጨማሪ የሚያገኛቸው ነገሮች ይኖራሉ። ነገር ግን አሁን ላይ ከቲክቶክ ምንም አይነት ኢንካም እያገኛችሁ ካልሆነ ወይም ደግሞ አውቶሜሽን የምትሰሩ ሰዎች ከቲክቶክም ከዩቲዩብም ምንም አይነት ኢንካም እያገኛችሁ ያልሆናችሁ ሰዎች እንደዚህ አይነት ሰብስክሪፕሽኖችን ገዝታችሁ እንድትጀምሩ አልመክራችሁም። ባሉት በፍሪ ኦፕሽኖች ተጠቅማችሁ ሰርታችሁ ልክ አሪፍ ኢንካም ማግኘት ስትጀምሩ የዛኔ ፕሪሚየሙን ኦር ደግሞ ሱፐር ግሮክን ሌሎችን ገዝታችሁ መጠቀም ትችላላችሁ። መግዛት ለምትፈልጉ ሰዎች የምታገኟቸው ጥቅሞች አንደኛ እስከ 30 ሰከንድ የሚረዝሙ እዚህ ጋር እንደምትመለከቱት እስከ 30 ሰከንድ የሚረዝሙ ቪዲዮዎችን ረጃጅም ቪዲዮዎችን ታገኛላችሁ። ያ ማለት ቪዲዮአችሁን በሁለት ፕሮምፕት ብቻ የአንድ ደቂቃ ቪዲዮ ትሰራላችሁ ማለት ነው። ዛትስ ቬሪ አሜዚንግ በጣም አሪፍ ነገር ነው። ኢንካሙ ላለው ሰው እና ኢንቨስት ለሚያደርግ ሰው በጣም አሪፍ ነው ማለት ነው። በቀጣይ ግን ሌላ ኤአይ ቱሎችን ሰብስክራይብ ካደረግን አይቀር የትኛውን መግዛት እንዳለብን መርጬ አሳያችኋለሁ። ዛሬ ግን በዋናነት የምንመለከተው ግሮክ ኦልሬዲ ስለተዘጋ ኦር ፍሪ ለሚጠቀም ሰው ኦልሬዲ ተዘግቷል ማለት ይቻላል። እየሰራልን ስላልሆነ በክፍያ ስለሆነ ሌላ በነፃ ልንጠቀማቸው የምንችላቸው ኤአይ ቱሎች አሉ ወይ? ስፔሻሊ ደግሞ እንደ ግሮክ በቀላሉ የምንጠቀመው አለ ወይ? በዛሬ ቪዲዮ እንመለከታለን። እያንዳንዱን ስቴፕ አሳያችኋለሁ። ምን ምን መስራት እንደምችሉም አሳያችኋለሁ ማለት ነው። አሪፍ ያልኩትን እኔም ከዚህ በፊት ኦልሞስት ረዘም ላለ ጊዜ ስጠቀሙ የነበረው ከግሮክ ጋር ጎን ለጎን ስጠቀምበት የነበረው አሪፍ የሆነ ኤአይ ቱል አሳያችኋለሁ። ስለ ሜታ ኤአይ ነው የምንመለከተው። ምናልባት ከዚህ በፊት ሜታ ኤአይ ሰምታችሁ ማታውቁ ሰዎች ወይም ደግሞ ተጠቅማችሁ ማታውቁ ሰዎች እንደዚሁም ደግሞ ቀደም ያሉን ተጠቅማችሁ መሀል ላይ አቁማችሁ የነበራችሁ ሰዎች አንዳንድ አፕዴቶች አሉት ዌብሳይቱ። እያንዳንዱ ነገር አካውንት ከመክፈት አንስቶ የምንመለከት ይሆናል። ቪዲዮውን እስከምጨረሻው ተመልከቱት። ይሄ ቪዲዮ ደግሞ ለብዙዎቻችሁ ጠቃሚ ይሆናል። ስፔሻሊ ደግሞ ቲክቶክ አውቶሜሽን፣ ዩቲዩብ አውቶሜሽን፣ ኢንስታግራም ላይ ኢንተርናሽናል የሆኑ ኮንተንቶች የምትሰሩ ሰዎች ካላችሁ እንደነዚህ አይነት ኤአይ ቱሎች ላይ በደንብ መጠቀም ትችላላችሁ ማለት ነው። ወደ ፕሮሰሱ እንመለክ። እያዘንን ግሮክን እንዘጋና ወደ ሌላ ኤአይ ቱሎች እንዞራለን ማለት ነው። ሜታ ኤአይ ግን ከመጠቀማችን በፊት አንድ ማድረግ ያለብን ነገር አለ። እሱም ደግሞ ቪፒኤን ኮኔክት ማድረግ ይኖርብናል። ፍሪ ቪፒኤንም ሊሆን ይችላል፣ ፔድ ቪፒኤንም ሊሆን ይችላል። ግን ቪፒኤናችሁን ከዩኤስኤ ጋር ኮኔክት ማድረግ ይኖርባችኋል። በስልክም ያለውን ከጎን አስገባላችኋለሁ ወይም ደግሞ በቪዲዮ መጨረሻ በስልክ ሪከርድ የተደረገ አለ። እሱን አስገባላችኋለሁ። እሱን ስቴፕ እየተከተላችሁ እንድትከፍቱት ቀጥታ ምንድነው የምናደርገው? ብሮዘራችን ላይ ገብተናል። መጀመሪያ ቪፒኤን ነው ሴታፕ የምናደርገው። ማንኛውም ቪፒኤን እንዲሆን ዝም ብዬ ነው ማሳያችሁ። እኔ ኦልሬዲ ፔድ ቪፒኤን አለኝ። ሌላ እሱ ላይ መጠቀም እችላለሁ። ግን ሁላችሁም በሚገባችሁ መንገድ እናደርጋለን ማለት ነው። ክሮም ነው የተጠቀምኩት አሁን። ምን እናደርጋለን? ቪፒኤን ኤክስቴንሽን ብለን ሰርች እናደርጋለን ማለት ነው። ዳን ይመጣልናል። መጀመሪያ ላይ ይመጣልናል። የዩኤስሲ ሰርቨር እንዳለው ቼክ አድርገን ካልሆነ እንቀይሯለን። ወይም ደግሞ እችኛዋን ሁለተኛ ላይ ያለችዋን ቪፒኤን እንገባለን። ጌት ኤክስቴንሽን እንለዋለን። ኤክስቴንሽናችንን አድ ቱ ክሮም እናደርጋለን። ዳውንሎድ እናደርገዋለን ኤክስቴንሽናችንን አድ ኤክስቴንሽን ቪፒኤናችንን አሁን ኤክስቴንሽን እየጫን ነው። አፕሊኬሽኑ ያላችሁ ሰዎች ወይም ደግሞ ሌላ ቪፒኤንን መጠቀም ትችላላችሁ፣ ችግር የለውም። ኦልሬዲ እኔ ግን እዚህ ላይ ፔድ የሆነው ስላለኝ በሱ እጠቀማለሁ። ዩኤስኤ ኮኔክት አድርጌያለሁ እዚህ ብሮዘር ላይ ኦልሬዲ ዩኤስኤ ኮኔክት የሆነ ስለሆነ እሱን ነው የምጠቀመው። ቀጥታ ምንድን ነው የምናደርገው? ወደ ሜታ ኤአይ ነው የምንገባው። ሜታ ኤአይ እንገባለን። ሊንኩን ዲስክሪፕሽን ስራ አስቀምጥላችኋለሁ። በተጨማሪ ደግሞ ቴሌግራም ቻናላችን ላይ አስቀምጥላችኋለሁ። እዛ ገብታችሁ ማየት ትችላላችሁ። ሜታ ኤአይም እንግዲህ ላይክ እንደ ግሮክ በጣም ብዙ ነገሮችን ይሰራልናል። አንዳንድ አፕዴት የሆኑ ኦር ደግሞ የተሻሻሉ ነገሮች አሉት። በሱ መጠቀም እንችላለን። እዚህ ጋር እኔ ከዚህ በፊት ስጠቀምባቸው የነበሩ ብዙ ነገሮችን እንደምትመለከቱት ተጠቅሜበታለሁ። እሱን ሎጋውት ላርግና ወይም ደግሞ ሳይን አውት ላርግና ከእናንተ ጋር እኩል አዲስ ከፍቼ ላሳያችሁ ማለት ነው። ሜታ ኤአያችን ላይ ከገባን በኋላ ይሄኛውን ኢንተርፌስ ነው መጀመሪያ የምናገኘው።
እዚህኛው ኢንተርፌስ ላይ እንደምትመለከቱት ከላይ ኒው ቻት አለ፣ ቫይብስ አለ፣ ከዛ ደግሞ ክሬት የሚል አለ። እዚህ ጋርም ኦፕሽኖች አሉ። ከስር ግን ሎጊን እና ሳይን አፕ የሚል አለ። ሳይን አፕ እናደርጋለን እና ለእናንተ ይሄ ኦፕሽን አይመጣላችሁም ከዚህ በፊት ሎጊን የማታደርጉ ከሆነ እኔ ሎጊን ያደረጉበት አካውንት ስለነበር ነው ማለት ነው። ሎጊን ዊዝ አናዘር ዲቫይስ ስላለው ይሄኛው ኦፕሽን ነው የሚመጣላችሁ ለእናንተ ማለት ነው። ሶ ኮንቲኒ ዊዝ ፌስቡክ ኦር ኮንቲኒ ዊዝ ኢንስታግራም ዩዝ ሞባይል ነምበር ኦር ኢሜይል ይላችኋል። እኔ እንደነዚህ አይነት ዌብሳይቶች ላይ ብዙ ጊዜ የራሴን ኢሜይል አልጠቀምም። ከዚህ በፊትም በግሩፕ ላይ አሳይቻችኋለሁ። የምጠቀመው ቴምፕ ሜል ነው። ሶ ሌላ ከጎን ታብ ከፍትና ቴምፕ ሜል እገባለሁ ማለት ነው። ምናልባት ቴምፕ ሜል እዚህ ጋር ስትጠቀሙ የዩኤስኤ ሰርቨር ላይ ኦር ቪፒኤናችሁን ዩኤስኤ ኮኔክት ካደረጋችሁ ላይሰራላችሁ ይችላል። ሶ አንዳንዴ እየቀያየራችሁ ወይም ደግሞ ሌላ ታብ ከፍታችሁ ወይም ሌላ ብሮዘር ላይ ቪፒኤን ኮኔክት ያልሆነበት በዛ መጠቀም ትችላላችሁ። ዩኤስኤ ላይ ብዙ ነገሮች ስለሚያስቸግሩ ማለት ነው። ሶ ምንድን ነው የምናደርገው? ሌላ ቪፒኤን ኮኔክት ያልተደረገበት አንድ ብሮዘር ላይ እንሄዳለን ኦር ደግሞ ሌላ ታብን ከፍትና ሌላ ፕሮፋይልን ከፍትና እዛ ላይ ቴምፕ ሜል እንጠቀማለን ወይም ደግሞ ያን ነገር በስልካችንም ማድረግ እንችላለን፣ ችግር የለውም። ወይም ደግሞ እዚሁ ላይ ኢንኮግኒቶ ሞድ ከፍተን ኮንትሮል ሺፍት ኤን ነክተን ወይም ደግሞ እዚህ ጋር ያለችዋን ሶስቷን ነጠብጣብ ከፍተን ኢንኮግኒቶ ሞድን ከፍትና ቴምፕ ሜል እንጠቀማለን። ቴምፕ ሜል በሚመጣልን ኢሜል ምናልባት የኢሜል ችግር እንዳይሆን እዚህ ጋር አድርገን እንጠቀመው፣ ቼክ እናድርገው። ባክ ብለን ኢሜል ቀይረን ሞክር በዚህኛው ኢሜል ደን እዚህ ጋር ኮንፈርሜሽን ኮድ ይልክልናል። እዚህኛው ቴምፕ ሜል ላይ ይልክልናል። ዝቅ ብለን እዚች ጋር እንደምትመለከቱት ሜታ የላከልን አለ። ያችን ኮንፈርሜሽን ኮድ ኮፒ እናደርጋለን። መተን እዚህ ጋር ኮንፈርሜሽን ኮዳችን ላይ ፔስት አድርገን ኔክስት እንለዋለን ማለት ነው። ለእናንተ እንዲታያችሁ ዙም ላድርግላችሁ። እንደዚህ ካደረግን በኋላ ቀጥታ አካውንት ላይ ከፍትልን ይችላል። የሂውማን ቬሪፋይ እንድናደርግ ፎቶ አስገቡ ሊለን ይችላል። ፎቶንም ለማስገባት ግዴታ የራሳችሁን ማስገባት አይኖርባችሁም። ጉግል ላይ አንድ ራንደም ፎቶ መርጣችሁ እሱን ብታስገቡለት ራሱ አፕሩቭ ያደርጋችኋል። ሶ እንደምትመለከቱት መለሰን ወደ መጀመሪያ ደን ሎጊን እናደርጋለን። አሁን ሎጊን ሳይን አፕ ሳይሆን ሎጊን እናደርጋለን ኦልሬዲ አካውንቱ ስለከፈትን። ቀጥሎ እዚህኛው ኦፕሽን ጋር ነው የሚያመጣን ማለት ነው። እንደምትመለከቱት ዊ ሰስፔንድ ዩር ሜታ አካውንት ይላል። 30 ዴይስ ሌፍት ቱ ዲስአግሪ ዊዝ ዘ ዲሲዥን ይላል። ሶ እኛ ዲስአግሪ ዊዝ ዲሲዥን እንለዋለን። እናንተ አንብቡት ግን ዲስአግሪ ዊዝ ዲሲዥን ማለት ትችላላችሁ። ኮንፈርም ዩ አር ሂውማን ይልና ያው አም ኖት ሮቦት ደን ኮንቲኒው። እሱን ካስገባን በኋላ እንደምትመለከቱ አፕሎድ የቬሪፊኬሽን ሰልፊ ይለናል። ፎቶ እንድናስገባ የሚጠይቀው እኛ የምናደርጋለን። እንመለስና ብሮዘራችን ላይ ማን ፎቶን በለው ዝም ብለን የአንድ ሰው ፎቶ ራንደም ሊያገኘው ነው ድራግ ኤንድ ድሮፕ እናደርጋለን። እንግዲህ ኤአይ ይሁን ኦር ሪል ሰው ይሁን አላውቅም፣ ብቻ ማን ፎቶ ብዬ ሰርች ሳደርግ ይመጣልኝ ነው። እሱ ላይ ኮንቲኒው እንለዋለን። ከዛ ቬሪፋይ ያደርግልናል ማለት ነው። ደግሞ አካውንታችን ፕሮፐርሊ ይከፍትልናል ማለት ነው። ኦኬ መለሰብኝ ኦር ሌላ ፎቶ እስቲ እንሞክር። አይ ቲንክ የፎቶ ኳሊቲ የወረደ ስለሆነ ነው እንደዚህ እየሆነ ያለው። ወይም ደግሞ ፒንትረስት ላይ እንግባና አሁን አለፈ መሰለኝ ፒንትረስት ከመግባታችን በፊት አካውንታችን በስትክክል ተከፈተ ማለት ነው። ፒንትረስት መግባት አይጠበቅብንም። ባክን በሉና እንመልከት። ሎጊን አድርገናል። አሁን ምን አይነት ነገሮችን መጠቀም እንችላለን? ያው እንደሌላ ጊዜው ኖርማሊ ሰርች ማድረጊያ እዚህ ጋር መጻፍ የምንችላቸው ነገሮች አሉ፣ ሰርች የምናደርጋቸው ነገሮች። ከዛ ፕላስ አይከኗን ተጭነን ደግሞ አድ ሚዲያ ኢንድ ፋይል አለ። ከዛ ደግሞ ክሬት የሚል አለ። ካልሆነ እዚህ ጋር ክሬት ቪዲዮ ፍሮም ማይ ፎቶ አለ። የራሳችሁን ፎቶ አስገብታችሁ ቪዲዮ ክሬት ለማድረግ ለምሳሌ ይሄኛውን ላስገባና ክሬት ቪዲዮ ፍሮም ማይ ፎቶ ነው። ቀጥታ እንደዚህ አድርገን የራሳችንን መፍጠር እንችላለን። ካልሆነ ግን ምንድን ነው የምናደርገው? ወይም አሪፉ እናንተ ከዚህ በፊት ግሩፕ ላይ ስታደርጉ እንደነበረው ከስር ክሬት ምትለዋ ውስጥ እንገባለን። ክሬት ምትለዋ ውስጥ እንገባና ያስመርጠናል። እዚህ ጋር ፕሮንታችን የምንጽፍበት ኢሜጃችንን ክሬት ለማድረግ የሚረዱን ነገሮች የምንጽፍበት ነው። ከስር እንደምትመለከቱት ኢሜጅ ኦር ቪዲዮ ያስመርጠናል። ከዛ ሬሾ ያስመርጠናል። ለቲክቶክ ነው፣ ለዩቲዩብ ነው፣ ለኢንስታግራም ነው። ወይ 9 በ16 ነው የምንጠቀመው ወይ ደግሞ 16 በ9 ለዩቲዩብ እንዲሁም ማለት ነው። እኔ 9 በ16 ላድርገውና ፈኒ ካት ልበለው ዝም ብዬ ፈኒ ካት ብዬ ሰርች ላድርግ ለእናንተ ለማሳየት ማለት ነው። እና እናንተ ግን አሁን ምን ታደርጋላችሁ? ከዚህ በፊት ክሬት ስታደርጉ እንደነበሩት ቻት ጂፒቲ ላይ ኦር ደግሞ ጂምናይ ላይ ሌላ
ዲፕሲክ ሊሆን ይችላል። ኤኒ ቱል ላይ ሄዳችሁ ፕሮምፕታችሁን ታመጡና ፕሮምፕታችሁ መጥቶ እዚህ ጋር ክሬት እንዲያደርግላችሁ ታደርጋላችሁ። ከዛ በኋላ አኒሜት ማድረግ ነው። አሁን ብዙዎቻችን ፎቶ ክሬት ለማድረግ ኦር ኢሜጅ ክሬት ለማድረግ በጂምናይም ልናደርግ በናኖ ባናናም ክሬት ማድረግ እንችላለን። ግን አኒሜት ለማድረግ ለምሳሌ ሰርች አድርጌ ይሄ ያመጣልኛ ይሄን ነክተን አኒሜት ማድረግ እንችላለን። ለአኒሜቱ ቪዲዮ መስጠት እንችላለን። ፕሮንት መስጠት እንችላለን። ቀጥታ አኒሜት ብንለው በራሱ መንገድ አኒሜት ያደርግልናል። እስቲ አኒሜት ብንለው በራሱ መንገድ አኒሜት ያደርግልናል። ነገር ግን ውስጥ ገብተን አሁን ለምሳሌ አኒሜት ማድረግ የምንፈልገው ቪዲዮ ውስጥ እንገባና ፕሮንት ኤዲት እናደርገዋለን። ይሄኛው ሪዛልት በኋላ ወጥተን እንመለከተዋለን። ሶ እችኛን እንነካና ውስጥ ከገባን በኋላ እዚህ ጋር የምትመለከቷቸው ኦፕሽኖች አሉ። ለምሳሌ ኢሜጅ ፕሮንት ላይ ሪስታይል ለማድረግ አሁን የፎቶውን ስታይል ሪስታይል ለማድረግ ከለር ለመቀየር ሊሆን ይችላል። ያለውን ብቻ እናንተ በምትፈልጉት መልኩ ሪስታይል ማድረግ ትችላላችሁ። እኔ ራንደምሊ አንዱን መርጫለሁ። አይ ቲንክ ስኬለተን ነው የመረጥኩት እና እሱ ሪስታይል ያደርግልኛል። ፕላስ ደግሞ እዚህ ጋር እንደምትመለከቱት ኤዲት ኢሜጅ ይለዋል። ኤዲት ማድረግ የምትፈልጉት እዚህ ጋር መጻፍ ትችላላችሁ። ከዛ አኒሜት ማድረግ ትችላላችሁ ማለት ነው እና ከስተም አኒሜሽን ትሉታላችሁ። ራሳችሁ ፕሮንት ለመጻፍ ማለት ነው። አኒሜት ካላችሁት በራሱ ነው የሚሰራው። ከስተም አኒሜሽን ትሉትና እዚህ ጋር ምን አኒሜት ማድረግ እንደምትፈልጉ አስገቡ ይላችኋል። ሶ ትንሽ ይቆያል። እንደ ግሮክ ፈጣን ሆኖ አላገኘሁትም። ትንሽ ይቆያል። ፕላስ ደግሞ ኔትወርክ ይመስለኛል ትንሽ እየቆየ ነው። ሶ እናንተ እንደዚህ እያደረጋችሁ ቼክ አድርጉት። ከስተም አኒሜሽን እዚህ ጋር ለምሳሌ ስሎሊ ወቅት አድርግ ካሜራው ቀስ እያለ ወደ እሷ ዙም ይሁን ምናምን እያለን ማጻፍ እንችላለን። እዚህ ጋር ግን የምናስገባው አኒሜሽን ከቻት ጂፒቲ ወይም ደግሞ ከጂምናይ ፐርፌክት በሆነ ቃላት የተጻፈ ቢሆን አሪፍ ነው። ሀሳባችንን ለጂምናይ ካስረዳነው ኦር ለቻት ጂፒቲ ከነገርነው በኋላ ማለት ነው። እንደዚህ አድርገን ማድረግ እንችላለን። አሪፍ ሆኖ ያገኘሁት እንግዲህ እዚህ ጋር እንደምትመለከቱት ኦር አሁን ሪዛልቱ ሲመጣ አሳያችኋለሁ። እዚህ ጋር ሪስታይል ማድረጋችሁ ኢሜጁ ላይ ኤዲት ማድረግ የምትፈልጉት ያንን ራሱ ኢሜጅ ለሌላ ሳይቀይርባችሁ ኤዲት አድርጋችሁ ለምሳሌ ታይ አርጋ ከረባት አርጋ ከሆነ ያንን ከረባት ከለር ለመቀየር የከረባቱን ራሱ ለመቀየር ወይ ጃኬት እንዲደርብ ምናምን እዚህ ጋር ኤዲት ማድረግ ትችላላችሁ። ከስተም አኒሜሽን ማድረግ ትችላላችሁ። አይ ቲንክ ቅድም የአኒሜት ያለው ባይ ዲፎልት ሰርቶ ጨርሶታልና ባክ ብለን እንመለሰው። አኒሜት ያልነው የቅድሙ ይሄኛው ነው። ደግሞ አይጠፋም። ባክ ብላችሁ ብትመለሱም ድጋሚ እንደዚህ አድርጎ ያመጣላችኋል ማለት ነው እና ሲመጣ እንመለከተዋለን ያለው ይህንን ነው። ከግሮክ ደግሞ ትንሽ ለየት ያለው ፊቸሩ ምንድነው? እንትኖች የሉትም፣ ቮይስ የለውም ወይም ደግሞ በራሱ የሚያስገባላችሁ ቮይስ የለም እንጂ አሁን ይሄን ስትመለከቱት በጣም አሪፍ የሆነ ውጤት ነው ያመጣላችሁ። በጣም አሪፍ ነው። ፕላስ ተጨማሪ ደግሞ ግሮክ ላይ የሌለ እዚህ ላይ ደግሞ ያገኘሁት ነገር ቢኖር ሙዚክ ነው። የራሳችሁን ሙዚክ ማስገባት ትችላላችሁ። አድ ሙዚክ ብላችሁ እዚህ ላይ ካሉት ሙዚቃዎች የተለያዩ ሙዚቃዎች ሰሌክት አድርጋችሁ ማስገባት ትችላላችሁ መርጣችሁ ማለት ነው። አሁን ለምሳሌ አይ ቲንክ እነዚህ ዘፈኖች ናቸው መሰለኝ አላቃቸውም። ሶ ሰሌክት አድርጋችሁ አፕላይ ብትሉት ከሰከንዱ ጋር አመጣጡን ያደርግላችኋል። የሚሰራላችሁ የ5 ሰከንድ ቪዲዮ ስለሆነ ማለት ነው። ሶ እንደዚህ አድርጋችሁ አፕላይ ብትሉት አሁን ለምሳሌ ከራሳችሁ ባክግራውንድ ሙዚቃ ይሰራላችኋል። ብዙ ጊዜ ግን የሙዚቃ ምናምን ነገር ራሳችሁ ኤዲት ብታደርጉት ነው አሪፍ የሚሆነው። ሶ ቀጥላችሁ አሁን በዚህ ረጅም ቪዲዮ እንዴት ነው መስራት የምትችሉት? እሱ ራሱን ችሎ አንድ ሰፊ ቪዲዮ ይወጣል ማለት ነው። እናንተ እንደዚህ እያደረጋችሁ ቪዲዮዎችን በሜታ ኤአይ መጠቀም ትችላላችሁ ማለት ነው። አይ ሆፕ ይሄ ቪዲዮ በጣም ብዙዎቻችሁን ይጠቅማል። ቀጥታ ቪዲዮም ክሬት ማድረግ የምትፈልጉ ሰዎች እዚህ ጋር የቪዲዮ ታቧን ነክታችሁ በዛ ጋር ሪሌትድ የሆነ ያመጣልናል ማለት ነው። እኔ ሜታ ኤአይ እንግዲህ አሁን ላይ ካሉት ከሌላ ኦፕሽኖች አሪፍ ነው ብዬ አስባለሁ ማለት ነው እስካየሁት ድረስ። ሌላም ኤአይ ቱሎች እንግዲህ ከዚህ የተሻለ በፍጥነትም ሊሆን ይችላል በኳሊቲ በመስራትም ደረጃ ከሜታ ኤአይ የተሻለ ካገኘው ይዤላችሁ እመጣለሁ። ይሄ ቪዲዮ ለብዙዎቻችሁ ይጠቅማል በእርግጠኝነት። ስለዚህ ሼር አድርጉት። ብዙ ሰው ጋር እንዲደርስ ደግሞ ላይክ ማድረግ እንዳትረሱ። እስካሁን ደግሞ የዩቲዩብ ቻናላችን ሰብስክራይበር ካልሆኑ አሁኑኑ ሰብስክራይብ ማድረግ እንዳትረሱ። መልካም ቀን ይሆንላችሁ።